ነው? ምን ታደርጊ ነው? የምንድን ነው የምታወራው? ስለማን ነው የምታወራው? ምን አይነት ኑሮ ነው ግን? ምን አይነት አስተዳደግ ነው ያደግከው? ስለማን ነው የምታወራው? ስለማን ነው ላባጆ ነው ያለኝ ትላለህ? ስለማን ነው የምታወራው? ህፃን ልጆች እየቆፈርክ እያገትክ። እሺ ልጁ ያለው የቱ ጋር ነው? እዚህ ያለው እሱ አስፈላጊ ነው? አዎ አስፈላጊ ነው። የቱ ጋር ነው ያለው? ምንድነው የሚሰራ? ሌላ ስራ ነበር ሲሰራ አይሰራም። አሁን ምን ይሰራል? አሁን ቢሰራም ፈልጎ ነው እየሰራ ያለ ስለሚያውቅ ነው። ገባሽ? የኔ ነገር እያወቀ አንቺ ተከትሎ ቢሰራም ፈልጎ ነው። አንቺም እኮ ፈልገሽ ሰርተሽዋል አይደል? ስራውን ፈልገው አይደለም እና ምንድነው ስታረግ የነበረው እዚህ? በቃ አብሬያችሁ መሆን ፈልጋለሁ ምናምን ትለኛለች ምናምን ነገር እና ምን ማድረግ እችላለሁኝ? ገባ? ከዛ ነገሮቹ ባልጠበቁ ሰዓት እየተቀየሩ ነው የመጡት። ያው እንግዲህ ግቢያቸው ጓሮቹ ላይ ነው ያለ ነው። እዚህ ጋር ነው ልጆች አሉት። በጣም እየጠየቁን ነበረ። ያው የት ነው የጠፋሽው ምናምን እያሏት ነበር። እሷን መስራት የምትቀጥይ ከሆነ ቁጭ በይና እናውራ በስነ ስርዓት። ካለበለዚያ ውጭ ልኝ ከቤት አወጣልሻለሁ። ብዙ ቃልኝ እዚህ ቤት ውጪ። የምትፈልጊውን ያዥ ነው ውጪ። እንደዛ ነው ብቻ እንደዛ ስላሰብን። እሺ አመሰግናለሁ። አሁን ደግሞ አንቺ ተወጪና እሱን ይምጣ አስገብተው ያቸው ናግባ እሺ ጨረሳችሁ? ጨርሰናል። ሽልማት የሚባል ነገር እኮ እንደው እሺ ወንድሜ፣ ያው ስላንተ የተለያየ ጥያቄዎች እሷን እየጠየቅናት ነበረ። አንተን ደግሞ እስቲ ስለሷ አንዳንድ ጥያቄዎች እጠይቃለሁ። ጥሩሽ። እሺ እስቲ ስለሷ ቤተሰቦች አንዳንድ ነገሮች ብትነግረኝ። ማለት ስለሷ ቤተሰቦች? ከሷ ቤተሰቦች ጋር ያለ ግንኙነት እንዴት ነው? አው በመጀመሪያ ቅድም እንዳልን ያው ሰጣ ገባ ውስጥ ነበር ነው እኔ ላለመቀበል የሚለው ነገር ግን አሁን ያው እንጠይቃለን የሚጠይቃሉ ደግነን በጥሩ ሁኔታ ውስጥ ነው ያላችሁ? ያው እንግዲህ ስለ ውስጣቸው ፈቅዶት ባይቀበሉኝም ያው በቃ ለኔ አሁን ተቀበሉኛል እየሰላምን ከወደናነን ብቻ እላለሁ። በቃ ያው በሳምንት አንዴም እንደዚህ በሁለት ሳምንትም እንዴ እንጠይቃለን። እሺ ካንተስ ቤተሰቦች ጋር ያለችበት ሁኔታ? ባለቤቴ ደህና ናቸው። ስለ ያው ይጠይቃሉ ብለን እንለፉ ማለት እንዴት ማለት? ብዙም እንትን ያላለህ ነገር አለ? አዎ ስለ ትዳር ውስጥ እኔ ፈጥኜ ስለገባው ለምንስ እንደዚህ ሆንክ ምናምን ቢሉ ነገር ተጽዕኖ ምናምን ነገር ነበረ። እሱን በኔ ግፊት ስለገባው ያው ብቻ አሁንስ ባለቤት ያው ስለ ትዳር ነገር እንትን ሲሉ ብዙም ደስተኛ አይደሉም። ብቻ በጣም አሪፍ። ያንተስ የምግብ ምርጫ ምንድነው? አይ ምግብን ያው በወንድ ላጤነታችን ሽሮ ነው ሽሮ ያችን ፍርፍሯ ምናምን ስበላ ይኖርኩት እንደዚህ አይነት ነገር ነው የምወደው። እሺ ትርፍ ጊዜህንስ የምታሳልፍበት? ትርፍ ጊዜን አንድ ያው ላጤ ያልኩ ነገር ያለው ትንሽ የምደበቅባት አንድ ግሮሰሪ አለች። እዛች ገባላለሁ። ኦኬ እዛች አምሽቼ እመጣለሁ ወደ ቤት እንጂ እሷንስ እየርክ የምታግዝበት ነገር አለ አንዳንዴ በትርፍ ሰዓት? አይ አልሄድም። ስራ ነው በጣም ስለሚበዛብኝ አልሄድም። የራሴ ስራ ጊዜ ስለሚያደርገኝ ወደዚያ ይጨለቀው። እንግዲህ እንዳዩዋችሁ አሁን በጣም የተሻለ ህይወት ላይ ነው ያላችሁት። አንተም የራስህን ስራ ነው የምትሰራው፣ እሷም የራሷን ስራ ነው እየሰራች ያለችው። ስለዚህ በዚህ ሰዓት እኔ እንዳዩት አንድ ትንሽ የሚጎርልባችሁ ነገር ያየሁት ልጅ ነው። ለምንድን ነው ልጅ እስካሁን የቆያችሁበት ምክንያት? ልጅ ምን መሰለኝ ራሱ ፈልጌ ነበርና አንድ አያት አለችኝ እና እንደው የልጅ እንደው ሳላይ እያለች ታስጨንቀኛለች እና እንደዚህ አይነት ነገር ብዙ ጊዜ ጥያቄ አቅርቤያለሁ ስራ እኔ አሁን ዝግጁ አይደለሁም ምናምን ትለኛለች። አሁን ምን የምናስብበት ጊዜ አይደለም፣ ለምንድነው እንደዚህ አይነት ጥያቄ የምትጠይቀኝ ምናምን ነገር ትላለች። እኔ ደግሞ ያው ነገር ያለው ብዙ ስለምወዳት ያው ያናክል መጫንም አልፈልግም ብዬ ነገሩ ወደ ኋላ ተወጥቼዋለሁ። እሱም ጊዜው ሲደርስ ይሆናል ብዬ አስቤያለሁ። ጊዜው ሲደርስ ምን ነው ነገር ይደረጋል ያንን ብዬ አስቤ ነው። በጣም አሪፍ። እሺ ተግባና እንግዲህ ተመልካቾቻችን ጋር ፕሮግራማችንን ዘግተን ብቁ ከሆናችሁ አይተን ውጤታችሁን የምናሳውቃችሁ ይሆናል። ነይ ጥሩዬ አስገባው። እሺ ጨረሳችሁ? ጨርሰናል።
እንግዲህ ተመልካቾቻችን ያው የምንፈልገውን ነገር አግኝተናል። ሁለቱ ጥንዶችን በዚህ መልክ አግኝተናቸዋል። ገና ወጣቶች ናቸው። ጥሩ ስራ የሚሰሩ ለተለያዩ ሰዎች አርአያ የሚሆኑ ወጣቶች ናቸው። ከነሱም ጀርባ የተለያዩ ሰዎች ይዘው እያሰሩ ያሉ ወጣቶች ናቸው። እነዚህን እንግዲህ ወጣቶች እንድትመርጡ እንጠይቃለን። እናንተ ምረጡ ብላችሁ መልእክት ማስተላለፍ ትችላላችሁ። ሽልማት ነገር እንዲምረጡን እንጂ እንግዲህ ከኛ አርአያ ይሆናል ብዬ አስባለሁ። እንግዲህ ተመልካቾቻችን የመጣንበትን መንገድ አሳክተናል። ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አብረን እንቆይ። እንግዲህ ያው ተመልካቾቻችን ከአሁን በፊት በነበረው ቪዲዮ ላይ እንዳያችሁት ነው እንደተመለከታችሁት ነው። ጥንዶቹን ገብተን አንዳንድ ጥያቄዎች ጠይቀናቸዋል። እርስ በርስ እንግዲህ እንዳያችሁት የተጣረሰ ነገር ነው እየነገሩን የነበረው። እሷ የምትነግረን ሌላ፣ እሱ የሚነግረን ሌላ፣ በየተራ በነገርናቸው ሰዓት ማለት ነው። ያ ማለት ደግሞ ሁለቱም ያው አንዳንድ እርስ በርስ ብዙም የማይተዋወቁበት ነገር እንዳለ ነው የሚያሳየው። ግን ዋናው ቁም ነገር አሳክተን ነው የወጣ ነው። ድብቅ ካሜራ አስቀምጠናል። ብዙም በጣም ድብቆች ናቸው። ይህን ያህል ነገር ደግሞ ብዙም መረጃዎች እንደዚህ እየነገሩን አልነበረም። ባጭሩ ነው። ከዚህ በፊት እንደምታዩት አንዳንድ ቤተሰቦች ጋር ሄደን ቆይታ በምናደርግበት ሰዓት የሆነ ዲቴል የሆነ ነገር ነው የምናገኘው፣ መረጃ የምናገኘው ስለ ራሳቸው ህይወት። ውሸት የሚሆኑ ህይወት እውነት ብዙ ጊዜ ያው ውሸትም ሊሆን ይችላል። የነዚህም ደግሞ አብዛኛው ነገር ያው ቁርጥ ያለ ነገር ነው የነገሩን፣ ውሸት እንደሆነ ያስታውቃል። የሌሎቹ ላይ ደግሞ የሆነ አንዳንዴ ያዝም የሚያደርግ ነገር ነው። የነዚህ ደግሞ በጣም የተለየ ነው። ቁርጥ ቶሎ እንድንወጣላቸው አይነት ነገር ነው የፈለጉት። ቶሎ እንድንወጣ ደግሞ የፈለጉበት ምክንያት የራሳቸው የሆነ ምክንያት ሊኖር ይችላል። ቤታቸው ውስጥም እንዳለችን እንግዲህ በዘንቢል በሻንጣ ምናምን እያመጡ ልጆችን እያስቀመጡ ሊሆንም ይችላል። ገብተን የምናይ ነው የሚሆነው። የሆነ ሰዓት ላይ እንግዲህ ያው አስቀምጠን ወተናል ድብቅ ካሜራችንን። በድብቅ ካሜራችንን አስፈላጊውን መረጃና ማስረጃ ስናገኝ ገብተን ነው የምንይዛቸው የሚሆነው። እንግዲህ ተመልካቾቻችን ይህን ፕሮግራም እየተከታተላችሁ ያላችሁ ሁሌም እንደምላችሁ አብዛኛው ሰው ጋር ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አብረን እንቆይ፣ ተከታተሉ። ይሄ ልጅ ደግሞ ምን ፈልጎ ነው? አረኛ አላቀማራሲ ልጁን ሲያተርኩሽ ነው ያለው። እንዴት ነው ድምፁ ደግሞ ለምን አልተሰማም? እስካሁን እንዴት እንዳልተሰማ ራሱ ሲገብተሽ ሲያዚ እንዴት ነገር እንደው እንድትል አይ ደህና ነው ተመስገን። እንቅልፍ ውስጥ ነበር ማለት ነው። እንዴት አላለቀሰ? ምን ይሸልሙናል ብለህ ታስባለህ? አይ እንግዲህ ምን አውቃለሁ። እዚህ ቤት ውስጥ ፍሪጇን ምን ሆነ ቢጨምሩበት ጥሩ ነው። እኔ አልፈለኩም ነበር እንዲገቡ። አይታያቸው ሽልማት ከሆነ ውድ ምን ችግር አለው? እንግዲህ ቴሌቪዥኑንም ምንም ከሰጡን ጥሩ ነው። መዳፈር አያስፈልግም ከሚዲያ ሰዎች ጋር። እንግዲህ እናንተ አርአያ ጥሩ ነው ካሉ ለኛ ደግሞ የተሻለው ነገር እባክህ ከኛ የበለጠ ስንት ባለ ትዳር አለ። አርአያ የሚሆን 2 አመት የ3 አመት ትዳር ነው እንዴ እንደዛ እንትን የሚሉ? አይ እንዴ ግንኙነታችን ሲሆን እናት እንዴ ጥሩ ነው። እሱን ማድረጋቸው አሪፍ ነው። ግን የመጡበት መንገድ እንታዲስ ነገር እንደመጡ ብቻ አላውቅም። እኔ እቻቸውም አላውቅም። ሲጀመር እንዲገቡም አልፈለኩም። አንተ ነህ። አይ ታዲያ ሰው አይደሉ? እንዴት ሰው እንደንግዳመቱ እንዴት አትግቡ ይባላል? ካሜራ ይዘዋል ይሁን። እንግዲህ ደግሞ ካሜራው ምክንያታቸው ያው ለሚዲያ እናንተ አርአያ እናደርጋለን አሉ። ያ ደግሞ ከሆነ ደግ ነው። አንድ ነገር እኛ የሚያስተምር ነገር ካለን እኔ ራሱ እንዴት እንደጨነቀኝ ውሸት ምግብ ቤት ምናምን አለኝ አልኳት። ይኖርሻል በቃ ወደ አሁን ፍሪጁ ምኑ ስለሚሰጡ ካሸነፍን ይኖረናል። በቃ ጥሩ ሀሳብ ነው ያሰብሽው። ምናልባት እንግዲህ ወደፊት ታዲያ እንዴት ይሆናል? አሁን እንዴት እንደሆነ ብቻ ግራ ገብቶኛል። አንድም ጥሩ ጎኑ ግን ይሄ ህፃን አለማልቀሱ ጥሩ ነው። ምን ያደርጋሉ ቢያለቅሱ? ምን ያደርጋሉ እንዴ? ደግሞ ልጅ የለንም ብለናቸው ልጅ የለም የጎረቤት ልጅ አክስት ልጅ ኧረ በስመ አብ ጉደኛ ነሽ። ደወለልህ እንዴ ሰውየው? ማን ነው? ይሄ ህፃኑ የሚወስደው ሰውዬ ነው። አልደወለም። ምን እንጃ። ላንቺ አልደወሉም? አይ ገና ናቸው። ይደውላሉ ብዬ አስባለሁ። አይ ህፃን ልጅ እኮ ስናወጣ አንቺ እንዴት ነው መከራ እንዳየ ደግሞ እንዳይሞት እንደሌሎቹ ልጆች እንዳይሞት ይችላል። እንግዲህ ከሞተም ይደረጋል። ጣፋንተ የተጻፈለት ነው። ምን ይደረጋል? ለምደነዋል መቼስ። ያው እኛ ስናወጣ ስናስገባ የምናደርገው መስዋዕትነት ነው እንጂ በተለይ ይሄ ልጅ እኮ ስንል በጣም ብዙ ችግር ውስጥ ነው ያደረግነው። በቃ ለማንኛውም አሁን ይሄ ስራ በጣም እንተናም እኮ መጣ አስጠንቅቀኛለች። ኮከቤ ማን ነች? ኮከቤ መጣ ነበር።
ኧረ እባክሽ ምን አለች? እነሱ ከመምጣታቸው በፊት አይ ስራውን አታቆሚ ምናምን እያለች አቁሚ ነው ወይስ አታቁሚ? ደምታ ነው ሄደች። አቁሚ ነው አታቁሚ? አቁሚ እያለች አይ እሷ መቀጠል እንዳለባት ነገር አልፈለገች። በቃ አሁን ይሄ ነገር ሌላ ነገር መጠርጠር ነው። በቃ እነኚህ ሰዎች ታዲያ እንዴት ከእሷ በኋላ ነው የመጡት አይደለ? ቆየተች ከመጣች እሷ አንቺ ለምን አልነገርሽኝም እስካሁን? ወዲያው ነው ያመጣው። ምን ታመጣ ብለህ ነው? አይ አይታወቅም እንዴ ምን ሲሆን ስጋሽ ነች። በእርግጥ ግን እንደው ምን ሲሆን አይታወቅም። እንደዚህ አይነት ነገር የሚፈጠር ኧረ እባክህ እሷ የሚዲያ ሰዎች ጋር የምትደርስ መስሎክ? አይታወቅም። ምን ታወቅ? አይ አትሄድም። መጠርጠር አንዴ ደግሞ ክፉ ጎኑን ማሰብ ጥሩ ነው። አንድ ቦታ ገብታኝ ጊዜ እየሰራች ይሆናል ታይ ምናምን ለህሌናሽ ምናምን አለች ምናምን እንደዛ ብላ ወጣች። አመንሻት? እኔ አላመንኳትም ሲጀምር። ማመንም የለም። አሁን እንግዲህ ይሄ ነገር በቃ ችግር ውስጥ እንገባ ይሆናል። እንግዲህ እነኚህ ሰዎች በእርግጠኝነት አሁን ይሸልሙን ደግሞ አሁን ከደስታ እንደገና ወደ ሀዘን ታዋቂ ልንሆን ነው። ኧረ መታወቂያ ያመጣሽልኝ ተይ ውዴ ተይ፣ እንደዚህ አይደለም የምንታወቅበት አይመስለኝም። እባክሽ ይህችን እንትናን አላመንኳትም። ማን እንዲያው አይ ምንም አታመጣም። አንደኛ ስጋነቱ ማለት አሳልፋ ሰጠም ሲጀመር ነው። እሷ ጋር ቢመጡ ራሱ ቢጠይቁ ኧረ ሰይጣን መጥፎ ነው። ተይ አይ አታረገው። እርግጠኛ ነሽ? አዎ ጥሩ። እንደዛ ከሆነ እንግዲህ አንቺ ካመንሽበት ስራችንን በደንብ መስራት ነው ያለብን ለመለወጥ። አሁን ላይ ሀዘን እንደዚህ ነው እንደዛ ነው ካልክ ለውጥ የለም። አይ ቀጣይን ሳመጡም ይሄን ቤት ለወጥ ማድረግ አለብን። አሁን ደግሞ አይ እንደዛም ለወጡ ጥሩ አይደለም። አይ ታዲያ እንዴት ነው አንቺ ምግብ ቤት ባርስና ሬስቶራንት ኖሮሽ እኔ ላይብረሪ ኖሮ እንደዚህ አይነት ነገር እኮ ጥያቄ ራሱ መስቀለኛ ጥያቄ የጠየቁን ታውቂያለሽ አይደል? ድጋሜ ሲመጡ ካመጡ ምን ይታወቃል? በቃ ቤት እየሰራን እንላቸዋለን። ድጋሜ ሲጀምር ለምን ይመጣሉ? በቃ እኮ ጨርሰው ነው የወጡ። አይ ወይ ሽልማቱን አሸንፋቸዋል ወይ በቃ አንተ ደግሞ ወደ ስራ ተመለስ። በቃ እነሱን ተዋቸው። እነሱ ስራቸውን ሰርቶ በቃ ይሄዱ። እሺ አሁን ስለ እንዴት አሁን መጀመንትን ላይ ይሄን ልጅ እንዴት ነው እንትን ምንለው ነው የምንሰጣቸው? ለሰዎቹ ምን ያክልስ ነው የሚከፍሉን? አሁን ክፍያውን ከፍ እያደረገ ነው ሄዳለን። ምክንያቱም ልጅ ነው ሰው ነው አምን ሸጥላቸው። እነሱ ራሱ በደንብ ነው የሚጠቀሙ። ወጣ ወጪ ተቀቀናችን ራሱ በጣም እንትን ነው። ምን ይወጣል? ግን እኮ ዋጋውን ከፍ ማድረግ አለብን እንዳልሽው እኮ። አንደኛ ነገር እኔ ራሱ በጣም እንትን እያልኩ ነው እንትን እያልኩ ያለሁት ውስጥ ራሱ ሰዎቹ ሲደራደሩ የሚያውቁብኝ ነው የሚመስላቸው። መረጃ ሳወጣ እኔ ሽንት ቤትም ገብቼ ሳወራ የሚሰሙኝ ነው የሚመስለኝ። እዛ እንትን የመጀመሪያ ስለዚህ ብር ጨመር አድርጎ በቃ መስዋዕትነት ከፍለናል። ያለፈው ጉዳይ ነው የተቸገርንበት። ሁላችንም ብዙ ችግር አሳልፈናል። ያው ብቻ አሁን ብቻ ያለንበትን ነገር ቶሎ ቶሎ መጨረስ ያለብን። የመጣንበትን እንደገና ወደ ኋላ ተመልሰን ታሪክ ማንበብ አያስፈልግም። እና እነኚህ ሰዎችም ደስም አላሉኝም። የሚሆነው ነገር ቶሎ እንትን ማድረግ ነው የሚሻለው። መጀመሪያ ራስህ እኮ ነው ፈቅደህ ያስገባሃቸው። አይ ታዲያ አልነበረብኝም። እንዲህ ሰው አይደለሁ እንዴት ሌላ ነገር ምን ትላለህ? አልገባም ብል ደግሞ ያ ችግር የሚዲያ ሰው በጣም ከባዶች ስለሆኑ ማስገባት አልነበረብህ። አይ ያማ ሌላ ነገር ነው የፈጠረው። እዚህ ሰፈር አዲስ ነው። አሁን እዚህ የሚገባ አዲስ ነው። ለዚህ ሚዲያ ሰው መጥቶ ግርግር ብንፈጥር ሌላ ችግር ይፈጠራል። ስለዚህ በሱ አሁን መንስም ይሄ መፍትሄ አይሆንም። ይሄን እንትን ያለው ነገር ልጁን ቶሎ ለድላላም ደውለን ቶሎ እንዲወስድ ማድረግ ነው የሚሻለው። በቃ አይሻልም? እንደዛ ከሆነ እኮ እንትን እንበልና አሪ ደውልላቸው ወይስ? አዎ ደውለሽን እስቲ ወይ እንትን ደውለታለሁ። እስቲ ኧረ እስቲ ምንድነው ኮሽ የሚለው? እስቲ ግቢና ሲንቴ ምንድነው? ልጅ ይሆናል፣ ህፃኑ ልጅ ይሆናል። አይ ምንድነው? ኧረ እባክሽ የሆነ ነገር ስጫን ወተት ወይ ካልሆነ በትራስ አፈኝና ወደ እንትን በይ በእናትሽ። እንዴት ታዲያ እዚህ ችግር ውስጥ ከምንገባ ወይ እንትን የሆነ ነገር ፍጠሪ። ቶሎ ወተቱን ስጪ ወይ ጌታ አይነት ወይ አፍኙ በእናትሽ እዛው እንጂ ትራስ በትራሱ ያፍ ምን አይነት ችግር ውስጥ ነው የገባ ነው አሁንስ እንደው እንዴት እንደሚሆን አሁን ሄሎ ሰላም ነው? እንዴት ነህ? አለን እግዚአብሔር ይመስገን። ምን እባክህ ምን እንጠፋለን? ሰማኝ እስኪ አሁን ሌላውን ሆነ ወደ ጉዳዩ እንግባ። ያንን ነገር እንዴት አደረክ? አሁን እኛ ጋር እንትን አለ ቶሎ ውሰድልን እባክህ። ብዙም አየሩ ደስ አይልም፣ እንደስከዛሬው አይደለም። አዎ ይሻላል እኮ እናንተም በቅርቡ እንትን የምትሉ ከሆነ ይህንንም እንትን በሉልን። ዋጋው ችግር የለውም። አሁን እሱ ብዙ ያጣላ ነው፣ ዋጋው ያጣላ።
በቃ አሁን ያለንበት ምን ስለሆነ በቃ 100 ትከፍላለህ። አይ ከዛ በታችማ አይሆንም። እንዴት ነው ከዛ በታች? ስንት ነገር ታውቁት የለ እንዴ? ስንት ብሎክ ነው? ኧረ ከዛ በታች እንዴ? 150 ኧረ አይሆንም። አይ እንትን የለም መሲ ምን እንዴ እዚህ ምን ችግር ውስጥ እንደገባው ሄሎ ስንት ብለው ነው? በቃ አንተ ደግሞ 150 ትላለህ እንዴ? አይደብርም? በቃ ይሰጥ ለምን እኔ እኮ ዝም በል እባክህ። ስጋዬና ነፍሴ የተላቆኮ ነው። እኔ እዛ ውስጥ ይሰሙኛል አይሰሙኝም ሰዎቹ ነው ራሱን እንትን ብዬ ማመጣ በቃ ይሰሙኝ። አይ እንደዛ ከሆነ በቃ በ200 ወሰደው። 200 እና ተስማማክ? 2 ብታረገው አሪፍ ነበር። እሺ በቃ ይሁን በቃ እሺ። አድራሻውን ላክልኝ በቃ እሺ እሺ እሺ። እንደዚህ ቸኮላ ነገር ሲያገኙማ እነሱ ደስታቸው ነው። እነሱ አድራሻ ልክላችኋለሁ ነው ታችሁ እንግዲህ በቃ እባክህ ልጅ መውለድ አለብን አሁን። ጋዜጠኛው ራሱ ጠይቆን የለ አይ እነሱ ይግድላቸው እነሱ ምን ለራሳቸው እንትን ሲሉ ነው የራሳችንን ማሰብ አለብን። ያን ያህል ጊዜ የሰው ልጅ ብቻ መንከባከብ ነው አውቃለሁ። ተንከባክበውታል እንዴ ታዲያ እንዴት እኔ እኮ በልጅነቴ ያልጠጣሁት ነው ሳጠጣ የነበረው አይደል? እና በቃ ለማንኛውም እንደዛ እናስባለን ከዚህ በኋላ በቃ ወደ ውላድ እና ግን ያቺ ተንከሴስ ማን ነበራሽ? ያቺ ኮኮቤ ላይ ማን ነው? ምን ልታረግ ነው የመጣችው? ቀደም ስነግርህ እኮ ምንም አልመሰለም እኮ የሆነ ነገር ብለሽኝ እኔ እንደው ከስራም ድክም ብሎ ነበር ልብ ስራሽን አቁሚ ምናምን ብለኛለች። ምን ፈልጋ ነው? እኔ ድሮም አትመቸኝም። እኔ አይነጥላ የሆነ ሴት ይሆነች ደግሞ ምን ፈልጋ ይሆን እንዲመጣችው? ስራሽን አቁሚ ምናምን ያለችኝ። ስለዚህ የሆነ ነገር አለ ማለት ነው። በቃ ችግር ውስጥ መግባታችን ነው በቃ። ስለዚህ አሁን ይሄን ቶሎ እንትን ብለሽ ማለት አለብን ይሄን ነገር እኮ ደውዬላታለሁ። አድራሻ እስከሚልክን ድረስ መጠበቅ አለብን። ኧረ እኔ እንደው ስማ በቃ እሷ ችግር ውስጥ የምትከተኝ ምንም ነገር እንትን አይለኝም። ገና ስሟ ሲጠራ ሁሉ ነው ፀጉሬ ሁሉ የሚቆመው ነው። እባክህ እሷ ምንም አታመጣም። ምን አባቷ ታመጣለች? መጣ ያለውን ነገር እንደዚህ ነው ምናምን አለች። በቃ ምንድነው ምናምን ማለት ምንድነው? በቃ የኔ ያለሽ ነገር ሁሉ ያስደስትሻል ምናምን ብላ እኔ ላይ ጓገጭ ብላ ነው የወጣችና ስራሽን አቁሚ ያለች። ወደ ስራሽ ተመለሽ አንቺ ብዬ ምን ገንዘብ ወስደሽባት ምን ወስደሽባት ነው አንቺ ነገር ያስደስትሻል ምናምን የምትለው? ምን ከትና ከንተን መስክ ምን ያገናኛቸው ሌላ ብላ ነው እባክህ እኮ እኔ ይሄ ነገር ደስ አላለኝም። አሁን ይሄ እንትኑ ልጆቹን እንትን ያልነበት ቦታ መቀየር አለበት እባክህ። ቆፈር ጉድጓዱ የቀበርንበት ቦታ እሱን መቀየር አለበት። አንደኛ ልጁንም ቶሎ መውሰድ አለብን። እኔ ምንም ያለው ሁኔታ ደስ አላለኝም። በቃ ያኛውን ጉድጓድ ቆፈር ነው በቃ። እሷን ማመናጭ እኮ ነው ያስወጣሁት። ደግሞ እዛም ያሉት የተቀበሩት መውጣት አለባቸው እኮ ሌላ ቦታ መቀየር አለብን። ይሄ ነገር በቃ መገደቡን እያለፈ ነው ማለት ነው። እኔ እንደው እንደዚህ አይነት ነገር ውስጥ እንዴት እንደገባሁም በባያሽ መንገድ እንደዚህ ጅም እንዳከተትኩም አላውቅም። እኔ እንደው አንድ የተሻለ ነገር እንትን ሳል ስቃይ ብቻ ነው እንዴት አሁን እንደሚሻል ወደ ኋላ ልትመለስ ነው እንዴ? አይ ወደ ኋላ መመለስ ሳይሆን በቃ ምንድነው አሁን ያለንበት ነገር ነው። እኔ ደግሞ ያቺ ኮኮብ የምትያት ነገር የመጣችበትን መንገድ ምንም አላማረኝም። እሷ ምንም አታመጣም በቃ። አይ ታመጣለች በቃ አሁን ይሄ ነገር መጨረሻ መሆን አለበት። እኛ የራሳችንን ኑሮ ሳንኖር ለኛ ጊዜው ሳንሰጥም በቃ እንደዚህ አይነት ነገር እያሳለፈን እንትን እያለን ነው። በቃ ወቅታውት የራሳችንን ኑሮ ያሳስበናል። ስለዚህ ለደላላው ለነግረሽዋል ከዚህ ያለው ከላችኋለሁ ብሏል መልእክት። አሁን እዚህ ያለው በቃ ኮቴ ማጥፋት ነው። እዚህ ያለው ድራሹ ማጥፋት ነው። እዚህም መቃብሩ ነው። እዚህ ልጆቹ የነበሩበትን ጓሮ መንቀብርበትን ቆፍረን ያሉትንም ሌላ ቦታ እዛ ወሰን እንትን እንላለን። እሺ በቃ ሌላ ወደ ሌላው ስራስ ከዚህ በኋላስ ለምን ሰራው ስራ ይሄንን መጀመሪያ እናስወግድ። አሁን እቺ የመጣችበትን አሁን ስለ ፍሪጅ መተሻለኝ ይሄ ሰዎች የመጡት አንዳች ነገር ይዘው ነው የመጡት ነው የምለው። ኧረ እባክህ አንተ ደግሞ አትጠራጠር። አስረክባል። እንዴት ነው ስራው የሚሰራው? ምን መሰለሽ የትኛው ቤት ነው የምገባ ነው? እኔ ወደ አሁን አንቺም ከዚህ ስራ ውስጥ ራስሽ እንድታወጪ እፈልጋለሁ። እሳት የራሱ ልጆች አሉ ብታይ። አሁን እነሱ እናሰማራለን። አንቺ ራስሽ ስራ እንድታርፍ እፈልጋለሁ። እኛ
የራሳችንን ህይወት በጥሩ ደረጃ እንድንመራ እፈልጋለሁ። እና እንደውም ቅድም ለእንትኖቹ እንደርሻቸው ለምን ለዚህ ነው እናጣ ለምን ምግብ ቤት ከፍተሽ ልት ያለሽ እንጂ ማለት ሌሎ ልጆች አዘጋጅታችኋል? እንደዚህ ነው በየቦታው አዘጋጅተናል። በጣም ጎበዝ ማለት እኔ ሳልሰማ አይ እንደው እኔም እንደው ሰርፕራይዝ ላደርግሽ ፈልጌ ነበር ቢሆንልኝማ እንደው ምግብ ቤቱን ከፈት አድርጌ ላደርግልሽ ነበር፣ ግን አልሆነም። ነገሮች ተወሳስበዋል። ግን በቃ አሁን በእንደዚህ አይነት መንገድ ይሁን ይሻላል። አይሻል አረፍ ዘራው ታደርግ ይሻላል። አንቺን ከመጨናነቅ ይሳላቅ እንዴት እንደዚህ እንትን አላችሁ ርቀት ሄዳችሁ ብያለሁ። ብዙ ነገር እኮ ለፋሽ አንቺ እዛ ያለውን ስቃይ ከዚህ በፊት ያለውን ነገር እኔ ያው ላንቺ ስለማስብልሽ ነው እንደዚህ ነገር ያሰብኩት። በሌላ ነገር እንዳታስቢ። አዎ እና አሁን ሌላው ነገር ደግሞ እነኚህ ከተዘጋጁ ያቺ ኮከብ የምትባል ነገር መወገድ አለባት። በቃ ይበቃታል። እኔ ከዚህ በኋላ እኔ በሷም መንገድም መጨናነቅም ማለትም እንትን ማሰብ አልፈልግም። መወገድ አለባት። በቃ መወገድ ማለት በቃ መወገድ አለባት። በቃ ከናንደኛው አዎ ስለሽ አሁን አዘጋጅተሃል? አለ የተዘጋጀ እንደዚህ አይነት አዘጋጀ አለ የተዘጋጀ ሰው አለ። አሁን በቅርብ ርቀት ላይ መረጃ ልታወጣም። አዎ ስለዚህ እኔ አላመንኳትም። እሷ መወገድ አለባት። በቃ ይሄን አስቢበት። አይ በቃ ራስ ጨርሰው ቋው ዞራውን ተስማምቶሻል? ማን ነው ዛሬ በራችን በቃ ሲንጓጓ ማለት እንዴሽ ምን ሰሪ መጣሽ? ደግሞ የቀሩ እቃዎች አሉ መውሰድ አለብን እንዴ? አንተም እዚህ አለ እንዴ? አይሱጋውሽው ምን ማለት ነው? ዘጋውኝ ላውራው ምን ችግር አለው? አውሪው ሰላም አለ አክሽ ለዛው ደቂቃ እንደዛ እንዳትገፈተው ለዛች በእናትሽ አውሪ ደቂቃ አሰበኝ እንዴ ስለስራት ስሚ ካንቺ ጋር ጨርሱት ጉዳይ ላይ ማውራት አለብን። እኔ ምንም ማውራው ነገር የለም። ቁጭ በሉ እናንተም በሉ። አሁን ለምን ቁጭ ትላለች? አንቺ ጋር ምን አታውቅም? ቁጭ ለምን ትላለች? ቁጭ በይ አሁን በቃ ነይ ተነሽ ውጪ ነይ ቁጭ በይ። ጆ እንዴት ነህ? ደህና ነኝ። ሰላም እግዚአብሔር ይመስገን። ቁጭ አይደለም ያለ እንትን መውሰድ ያለባትን ቃል እኮ እናንተ ተነጋገሩ። በቃ ቁጭ በይ። እሺ ካንቺ ጋር ጨርሱት ጉዳይ አለኝ መጨረስ አለብን እኮ መጨረስ ትችያለሽ። ውጪ ላይ አርፍ ማለት ትችያለሽ? አልችልም። ውጪ ምን ማለት ነው? ሰላም ህዝተሽ ነው ሄድሽ ነው ውጪ እወጣልሻለሁ። እቃዎችን አዘጋጅ እኮ እቃሽን ያራስሽ አዘጋጂ። የኔ እናትማ ቁጭ በይ አንዴ ነይ ቁጭ በሏ። ለምን ቁጭ አይደለም? አንተ ደግሞ አውቀሽ ነው ግን እኔ ጋር እኮ እንዴ አብሮ አደግሽ እኮ ነው። አንቺ ከመቼ ጀምሮ እኔ በገንዘብ እየቀየርሽ ነው? በገንዘብ እየለወጥሽ ነው? ስጋነን ከዛም ውጭ ማውራት ካለብሽ ነው። እዚህ ጋር ቁጭ በይ። አሰማም እንዴ ነይ ቁጭ በይ። ከዚህ ጎን እንዳልቀመጥ ነው አይደል? ችግር የለውም። ቁጭ በይ። እሺ ምን ልትሰሪ መጣሽ? ምን ማውራት ካለብሽ አውሪ። ማውራት ካለብሽ ፍቅራችሁ ደስ ይላል። አዎ በጣም እሺ ምንድን ነው የምትወስጂው ነገር? የምትወስጂው ነገር ትሽትይሻል? ወስዳለሁ። ሙስሊም ቀስ ቤተራዎች ወስዳለሁ። የቤት እኮ እኔ መጀመሪያ ተከራየሁ። ታውቂያለሽ አይደል እንዴ? አሁን ደግሞ እኛ ነን የምንከፍልበት። ኧረ እባክሽ በተከራየ ሳይሆን በከፈለን። እሺ ቀጥይልሽ እንደፈለግሽ ማለት ትችያለሽ። የምታወሪው ነገር ቶሎ ቶሎ ስራ አለብን ልንወጣ ነው። ደግሞ የሆነ የህፃን ልጅ ድምፅ ሰምቻለሁ በውስጥ ላይ የሆነ ህፃን ልጅ አለ ቢኖርስ ታዲያ? አይ ጥሩ እየሰራሽ ነው። አልተውም አልሻል ይሄን ስራ ምን አንቺም ሰርተሽ ሲበቃሽ እኮ ነው ያቆምሽው። አይ እኔማ አላቆምኩም። በቃ አብረን መስራት ፈልጋለሁ። ታስቢያለሽ? እንደዛ ከሆነ ደስ ይለናል አይደለ? ትስራ አብረን። አይ ደስ እንዳላችሁ እናንተ ከተስማማችሁ እኔ በእናንተ ሆነ አይውልሽ። እኔ የመጣሁበት ጉዳይ እሱ አይደለም። እሺ በዋነኝነት እኔ ማለት ከማውቅሽ ድረስ እናንቺ አብሮ አደግነን የመጣንበትን አላማ ታውቂያለሽ። የተሻለ ስራ ለመስራት ቤተሰቦቻችንን ይሄን ስራ እንደማንሰራ ነው የሚያውቁት። ገባሽ? እንደዚህ አይነት ስራ እንደምትሰሪ ቢያውቁ ምን አይነት ህይወት እንደምኖር ታውቂያለሽ? ምን ይሆናል? አንቺ ሲጀመር አንቺ ቤተሰብ ለምን እንደምታስቢ እና ታዲያ ለቤተሰብ አታስቢም? ቤተሰብም እዚህ ምን አመጣው? ቤተሰብ ያለ ክፍለ ሀገር ነው። ቤተሰብ ነው አንቺ ደህና ህይወት እየኖርሽ ጥሩ ስራ እየሰራሽ እየመሰላሽ ምን ልክላቸው ገንዘብ ምናምን በቃ አይደል? የህፃናት የሰው ህፃናት እየገበርሽ ስራ እኮ ህፃናትን መሸጥ ለአንቺ ሰው መሸጥ ለአንቺ መልካም ስራ ነው አይደል? አንቺም ሽጣሻል። አንቺ ነሽ አሳሳትሽኝ። በቃ ጥሩ እኔ አንቺ በመከተሌ ነው ብዙ ነገር ስህተት የሰራሁት። ገባሽ? ኧረ እባክሽ እጅሽን ይዤ ነው እንደ ጎትቼ ያስገባሁሽ ብለሽ ደግሞ የኔን ሰው ቀምተሽ በቃ የራስሽ ነው ተመሰለ። መቼም ይሁን ደግሞ ታውቂያለሽ አንድ ቀን የሆነ ነገር እንደሚፈጠር እርግጠኛ ነኝ። ምን ይፈጠራል? ምንም አይፈጠርም። እሱን አብረን ነው መስሎሽ ነው? እሱን አብረን ነው መስሎሽ ነው? ምንም አይፈጠርም። ጆ ምን ትላለህ? እኔ እናንተ ወሳኙና ተጨቃጨቁ ቢበቃ እንደዚህ አይነት ነገር መስማት አልፈልግም። ቆይ አንተ ቆይ እኔ ማለት ምን አይነት ሰው ብትሆን እኔን በሷ ይቀየርከኝ? እንደዛ እንዳለመንከኝ እንደዛ ብዙ ነገር ታሳስቶ ነበር። ያንን ነገር እኔ ማስታወስ አልፈልግም። በቃ አሁን እንደዚህ አይነት ነገር አታንሱብኝ። አሁን የመጣሽበትን ጉዳይ ጨረሽና በቃ እናንተ ወዛው ጨረሱ። ልትወጭ ነው አንደኛ ነው መጨረሻ ላወራ ፈልጌ ነው። ምንድነው አውሪኝ። ባለቤቴ ፊት እሷ ፊት አውሪኝ። ባለቤቴ ጭራሽ ተጋብታችሁ ነው የምትኖሩት?
በጣም ደስ ይላል። አሁን አውሪ የምታወሪውን አውሪ የምትወስጂውን ዕቃ የምትፈልጊውን ሰጅና ውጪ። እኛ ስራ አለብን ልንወጣ። ጭራሽ ይሄን ስራ መስም እንዲሰራ አደረግሽው አይደል? ያምሻል እንዴ አንቺ ስራ ከስራ ውጪ እኮ ይሄን ስራ መጀመሪያ እኮ እነሱ ስንተዋወቅ ይሄን ስራ እንደማይሰራ አውቃለሁ። አንቺ እንደዚህ ነገር ማይሰራ ሌላ ስራ ነበር ሲሰራ አይሰራም። አሁን ምን ይሰራል? አሁን ቢሰራም ፈልጎ ነው እየሰራ ያለው ስለሚያውቅ ነው። ገባሽ? የኔ ነገር እያወቀ አንቺ ተከትሎ ቢሰራም ፈልጎ ነው። አንቺም እኮ ፈልገሽ ሰርተሽዋል አይደል? ስራውን ፈልጌው አይደለም እና በቃ መጀመሪያ የነበረው ነገር ታውቂያለሽ። አንቺ ጨፍኝሽ ነበር፣ ለምኝሽ ነበር። ይኸውልሽ ብር ወላጅ አልባ የሆኑ ህጻናቶችን ለሚጠቅም ነገር ለሰዎች ማሳደግ ለሚፈልጉ ሰዎች እንሰጣለን መረጃዎችን እየሰበሰብን ብለሽ ነው ያን ስራ ያሰራሽ መጀመሪያ ስገባ። ከዛም በኋላ ምንድነው የተደረገው? ቪዲዮ አንቺ ከነሱ ጋር ተባብረሽ ምኑን አላውቅም፣ ቪዲዮ ማስፈራሪያ ይዛችሁ ይሄ ህጻናት ተቀብለን ይዘን ስንወጣ የሚያሳይ ቪዲዮ እንደ ሌባ አድርገሽ ከነሱ ጋር ተባብረሽ ሊሆን ይችላል አላውቅም። በማስፈራራት ነው የወንጀል ስራ እንድሰራ ያደረጋችሁ። የራስሽ ጉዳይ ባክሽ። አንዴ ማስፈራራት፣ አንዴ እንደዚህ ማልሽ፣ አንዴ እንደዛ ማልሽ፣ ብሩን አጣጥመሽዋል። ስለዚህ ምንም ልታመጫችሁ አሁን የምትፈልጊውን ነገር ያዥና ውጪ። ኦልሬዲ ተጸጽቻለሁ፣ ይሄን ስራ አቆሚያለሁ። ገባሽ? ከዚህ እኔ ገና አልተጸጸትኩም። እሰራለሁ አልኩሽ እኮ እቀየራለሁ። አዎ በጣም ጥሩ። ነገ እንደምትታሰሪ የሆነ ነገር እንደምትሆኝ አታውቂ። ማንም ያስረኝ መቼስ እኔ አላለሽ ስራሽ ነው ለኔ ተይው። እሱን አንቺ የምትፈልጊውን ነገር ያዥና ውጪ። እያንዳንዱ ነገር ችግር የለውም። ለኔ ያዝነሽ ነው አንቺ። እኔ ቀድሜ እየነገርኩሽ ነው፣ እያስጠነቀቅኩሽ ነው። አዝነሽልኝ ነው ወይ ለኔ? ይሄ ምስኪን ሰው ደግሞ እንደዚህ አይነት ወንጀል ውስጥ ባታስገቢ ጥሩ ነው። በማያውቀው ነገር ውስጥ ማን ነው ምስኪን? አንቺ ጀመሳሪ ነሽ። በጣም መጥፎ ሰው። አይመለከትሽም። ከድሮ አንስቼ በልጅነትሽ እኮ ማውቅሽ ማለት ነው። ይሄ ከስር የምትሄጂው ነገር የኔውን ነገሮችን እየቀማሽ አብረሽኝ ያደግሽ። አሁን ብለሽ ደግሞ በህይወት የመጣሽ ገና አብረሽኝ ነበርሽ አይደል? ከልጅነትሽ ጀምሮ አብረሽኝ ነበርሽ። ልጅነትሽ ብዬ ነው የልጅነት ባህሪ ስለሆነ ብዬ ስላሰብኩ ነው። እዚህ ደረጃ ትደርሻለሽ ብዬ አስቤው አላውቅም። በቃ ደረስኩ። ተቀማሽ፣ አለቀ፣ አበቃ። ወደ ኋላ አትመለሽ። አሁን ያለሽን ዕቃ ያዥና ውጪ። አሰሚም እንዴ ቻርሽ አንዴ 2 ደቂቃ እሱን ላውራ። ስለምንድን ነው የምታወሪው? ይሄው አውሪው እኮ ላውራ ብቻ ማውራ ፈልጌ። አይ እኔ አልወጣም። ለምን እባክሽ ፍቀጂልኝና ውጪ። አልወጣም። ባሌን ትቼ የት ነው የምወጣው? ለአንቺ ትቼልሽ ልውጣ እንዴ? እባክሽ እየለመንኩሽ ነው። አይ አልወጣም አልኩሽ እኮ ስራ አለብን እያልኩሽ ነው። ልንወጣ ነው አይደለ? በቃ አሁን ከምትጨቃጨቁ ለምን የምትፈልገው ነስጫት ነው ውዴ? እኔ እስካሁን ተረጋግቼ በጸባይ እያወራሁሽ ነው። ገባሽ? አልወጣም እያልኩሽ ነው። ሴትዮ ቀጥይ፣ ወሬሽ ነው። ምንም አድርገሽ እዚህ ቤት ምንም እኮ የማደርገው ነገር የለም። አልወጣም ካልኩኝ አልወጣም ነው። አታውቂኝም እንዴ? ምን እንዳልቀማሽ ፈራሽ እንዴ? እንደዛ ነው አይደለ? ትፈሪያለሽ? አውሪ የምታወሪው ነው። ጀግናሽ ብዬ ነበር የማስበው። እንደዚህ ፈሪ ነሽ እንዴ? ይኸውልህ ወንድሜ፣ ይሄ ጆ እባክህን ከዚህ በላይ እኔ ወንጀል ውስጥ እየሰራህ እንድትቆይ አልፈቅድም። ከቻልክ ብታቆም መልካም ነው። ምን እንማቆም? ይሄ አሁን የምትሰራውን እሷ ናት ይሄን ነገር ገፋፍታ እንድትሰራ ያደረገች አውቃለሁኝ። አሁን እኔ አንተን ጸባይ በደንብ ነው የማውቀው። ሁላችንም ስራ ውስጥ ነው ያለነው። አሁን አይደል? ምን ማለት ነው? አሁንም እኮ እድል አለ አይደል? እንዴ ማቆም እድል አለ። ለምን አታቆም? ልክ አይደለም። አንተና ጋር የራሱ ህይወት ይኖራል አይደል? እንዴ ቅማ መጣም ይሆናል። አንቺ ለይቶልሻል። አንዴ አብደሻል ኦልሬዲ። በቃ ከዚህ በኋላ አንቺ ሲጀመር አንቺ መስማት ነው። ኧረ በእናትሽ ውጪ። በቃ ምስኪን አገኘሽ መጫወቻ እያደረግሽው ነው አይደል? እንዴ ይሄን ነው የምትጠይቂው? ጨረስሽ? ይኸውልሽ እባክሽን በደካማ ጎኑ ገብተሽ እንድትጫወሽ ብታፈቅድ። ምንም ደካማ እናንተ የሚባል እየሰማኝ ነው። ይብቃ። ከዚህ በላይ እንደገር እንድትሰራ አልፈቅድልህም። እስኪ ወደ ራስ መለስ ብለን አስበው። እየሰማኝ ነው። ልክ አይደለም እየሰራ ያለው። በፊት እኮ ስትሰራ የነበረው መልካም ነገር ነው። አንተ ማውቀው ለሰዎች አዛኝ፣ ለሰዎች መልካም ሰው እንደሆንክ ነው የማውቀው። አንቺ ምንድን ነው የምትንቀዠቀዢ? እንዴት ድንገታዊ ነገር ተቀይር እንደዚህ አይነት ነገር ውስጥ ገብተህ ትሰራለህ? ጭራሽ ያንቺ ስራ ነው ይሄ ሁሉ ያንቺ። አዎ ነው በቃ። ለምን ሰይጣንሽ አንቺ ከሰይጣን ምንም አትሽይ። ኧረ እባክሽ በቃ አሁን መሰሪ ነሽ። ውጪ። በጣም መጣ። ከጨረስሽ ውጪ። ድሮ አንቺ ጋር መኖሬም አሳልፊ ይቆጨኛል። አሁን ድረስ እንደዚህ መሆንሽን ባቅኔ አንቺ ከኔ ጋር እንድትኖሪ አላደርግም ነበር አይደለ? አሁን እድል እየሰጠሁሽ ነው። በጣም ተጸጸትሽ። በቃሽ። ከዚህ አሁን እሰራለሁ እያልሽ ነው አይደል? እሰራለሁ እያልሽ ነው ከዚህ በኋላ። በጣም ጥሩ። አንቺ ታስቆሚያለሽ። ስለዚህ ብለሽ አስበሽ ለሚደርስብሽ ነገርና ለሚፈጠረው ነገር እኔ ዋስትና ልወስድ። ምንድን ነው የሚደርስብሽ? ምንድን ነው እያስፈራራሽ? ሁሉ ነገር አጋልጣለሁ። ማንን ነው የምታጋልጪው? አንቺ ቁጭ ብለን ስንልሽ እኮ ናሽ። ምን ታደርጊ ነው? ታስፈራሪ ነው? ኧረ እባክሽ ምን ታመጪ ነው? ምን ታደርጊ ነው? ምን ታደርጊ ነው? አይ እባክሽ ወደዛ ዝም በይ። በዚህ ነው ጀነስ ለታሽ ዝም በይ።
ምንድነው ስታረግ የነበረው? ምንድነው? ምንም አላደረኩም። ጭራሽ ልትገልኝ ፈለግሽ? ምንድነው ስትሰራ የነበረው? ምንድነው ስታረግ የነበረው? እዚህ ስትተባበር የነበረው ምንድነው ስትተባበር የነበረው? እዚህ ምንድነው ስታረግ የነበረው? ምንድነው የምትሆነው? ገመድ ስጠኝ። እሱ እኮ ምንም አድርጎ አይደለም፣ በቃ ተገፋፍቶ ነው። እቺ መሰሪ ናት እንጂ እሷ አጥፋልኝ እንደ ካሜራው ለምን እጄን ፈተህ ለምን አናወራም? ምን ልትሆን ብትፈታ? ለምን እጄን ፈታህ? ለምን አስራት አወራኝ? ምን ልትሆን ብትፈታ? ምን ልታመጣ እኮ አሳያለሁ። ወንጀለኛ ስለሆንክ ነው የታሰርከው። ገና ደግሞ ትጠፈነጋታለህ። አይቀርልህም። ምንም ወንጀል አልሰራሁም። ምንም አልሰራሁም። ምንድነው እዛ ህፃኖቹ እዛ መጋዘን ተከራይታችሁ ጓሮ ላይ እየቀበራችሁ የምንድነው የምታወራው? ስለማን ነው የምታወራው? እንኳን የለህም። ምን አይነት ኑሮ ነው ግን? ምን አይነት አስተዳደግ ነው ያደግከው? ስለማን ነው የምታወራው? ስለማን ነው ላባጆ ነው ያለኝ ትላለህ? ስለማን ነው የምታወራው? ህፃን ልጆች እየቆፈርክ እያገትክ እያንዳንዷን ነገር ስታረግ የነበራትን ሰምተናታል፣ ይዘናታል። ይኸውልህ እዛ ጋር ይታያል፣ ከላይ እዛ ጋር በሩ ስር ቅድም መጥቼ ማለት ነው የሚዲያ ምናምን ያልኩ ውሸት ነው። መርማሪ ጋዜጠኛ አቤል እባላለሁ። እሺ እያንዳንዷን ነገር ስታረጉ የነበረውን ማለት ነው ቀርተናቸዋል፣ ሪከርድ ሆኗል። ሁሉንም ነገር ስትወሩ የነበሩትን እዚህ በዝርዝር ማለት ነው። ተንኮለኞች ለካ እንደዚህ መሰስ ብላችሁ የገባችሁ ለተንኮል ነው። አዎ ተንኮል ብለህ ካሰብከው ለተንኮል ነው። ግን ተንኮሉ ምንድነው? እንዳንተ አይነቱን አሪዎስ እንዳንተ አይነቱን ሰይጣን ለማስያዝ ነው። በህፃናት ነፍስ ላይ የሚነግደውን ለማስያዝ ነው። እኔ ሰይጣን አይደለሁም። ከሰይጣንም ይባስከነ ሻው ምንድነው የምትፈልገው? ካንተ የምፈልገው ብዙ ነገር ነው የምፈልገው። ልጆቹን ከዛ ውጪ የት ነው የምታስቀምጧቸው? ልጆቹን እንዴት ነው የምታመጧቸው? እሱን ማወቅ ፈልጋለሁ። ቁጭ ፈተኝ ነው እናወራ። ታወራታለህ፣ አልፈታም ታወራታለህ። ያለበዛ ይኸውልህ እያንዳንዷን ስታወራ የነበረውን ነገር ፖስትልሃለሁ፣ ለሚዲያ ለህግ አካል አሳልፌ ነው የምሰጥ። ያንን ነገር ከመፖስቴ ለፖሊስም ከመስጠቴ በፊት ግን አንተ መረጃዎቹን ለኔ እንድትነግረኝ ይፈልጋለሁ። መረጃውን ብነግር ለኔ ምን ይጠቅመኛል? አጠፋልሃለሁ። ፖስትኮም አልፖስትኮም አሁንም አጠፋልሃለሁ፣ እፈታሃለሁ እኮ። ምን ማስረጃ አለ? አጠፋልሃለሁ። ምን እችላለሁ እኔ? ስጠኝ አንዴ ስልኩ። ታያለ አይደለ? እሺ አጥፋው። መታጠፋልኝ ከሆነ እንስማማለን። ያው ያጠፋው እኮ ፕሮሰስ እያደረገ አላየሁም እንዴ? ወይስ ማንበብ አችልም? እሺ ፍታኝ እጄን ነው። እንደሱ ሆነ ታወራለህ። አሁን ከኔ ጋር ይኸውልህ እኔ እጅ ላይ ነው ያለው። ልንገርህ መግባባት የምትፈልግ ከሆነ መደራደር የምትፈልግ ከሆነ አሁን የምጠይቀህን ጥያቄዎች ትመልስልኛለህ። ልጆቹ እንዴት ነው የምታመጧቸው? ከሆነ ለአንተ የምነግርህ በመደራደራችን ነው እንደምንደራደር የምታስበው? አዎ ደስ ይለኛል። መደራደር? አዎ እርግጠኛ ለምን? ምንም አማራጭ የለህም፣ ግን መደራደሩ ደስ ይለኛል። አማራጭ እንደሌለ ደግሞ አስብ። ስለ ራስህ እያሰብክ ማለት ነው ከአሁን በኋላ ስለሚኖረው ህይወት። እሺ እነግርሃለሁ። እሺ እንደዚህ አይነት ስራ ውስጥ ራሴን ነው ያገኘሁት። እንዴት እንደገባሁም አላውቅም። ብቻ ዞሮ በቃ ስራ ውስጥ እንደሆንኩኝ እንትን እላለሁ። ይሄ ተቋም ምን መሰለህ ራሱን የቻለ ደላላ አለው፣ ሰራተኛ ራሱ እንደዚህ ህፃናት እንትን የሚላለው በየቦታው ቅርንጫፍ አለው ሁሉ። እኔ ሰዎችን አላውቃቸውም። አንተ የሚሰጠህ ሚሽን ብቻ ይላክልሃል። ያንን ነገር ነው እንትን የምትለው፣ ብር ይላክልሃል። አካውንትም ከሆነ ከሷ ጋር ሆናችሁ ማለት ነው። ከሷ ጋር ሆናችሁ? አዎ ይኸውልህ በቪዲዮ ሳይ ነበረ። ለሷ ለማደባበስ እየሞከርክ ነው። አንድ ላይ ነው የምትሰሩት። ያስጀመረች እሷ እንደሆነች ሰምቻለሁ፣ አውቄያለሁ፣ ነግራኛለች። አሁን ማን ያስጀመረኝ አላውቅም፣ ግን ራሴ ስራ ውስጥ ነው ያገኘሁት። በቃ እኔ ስራ ውስጥ ገብቼ ነው ያገኘሁት ራሴን በቃ። እሺ እና በቃ በየቦታው ሁሉም ቅርንጫፍ አለው። በቃ እንደ እንትኑ ነው እንደ የሚወሰዱ ህፃናቶች ቦታ ምናምን አለ። በቃ በእንደዛ እንትን እንላለን፣ ገንዘብ እናገኛለን። በቃ በዛ እንደዚህ አይነት ነገር አሁን እኛ ጋር እዚህ ሊመጣ የሚችልበት ነገር ዛሬ ደርሶ ወይ በኋላ የሚሄድ ከሆነ ዛሬ እኔ ጋር ሳድሬ በኋላ ለሚላከው ልካለሁ። ሌላስ ልጆቹን የምታግቱት በምን አይነት መንገድ ነው? ልጆቹን ቤቶቹን እንዴት ነው የምትመለመሉት? ደላሎች አሉ በመሀል አውቃለሁ። ደላሎቹስ እንዴት ነው የምትገናኙት ከደላሎቹ ጋር? ምንም ነገር በአካል የማውቃቸው ነገር የለም። በስልክ ነው የምንገናኘው።
ስልክ ነው ሎኬሽን ይልኩልናል፣ ያው ይጽፉልናል፣ ደውለው እንደዚህ አይነት ቦታ እንደዚህ አይነት ታርጌት ነው የሚሰጡና ፎቶ ይልኩልናል የሚታገቱትን። በእነዛ መሰረት ነው የምናገተው። ወይ ከትምህርት ቤት ሊሆን ይችላል ከማለት አትዋሽ። ሳታውቃቸው አብረህ ሳትገናኝ የምትገናኙበት ቦታ ሁላ እንዳለ አውቃለሁ። ይኸውልህ አትዋሽ። የምትገናኙበት ቦታ አሁን እመን የምትገናኙበት ቦታ ሁላ እንዳለ አውቃለሁ። አመንኩልህ እኮ አሁን አምን እየነገርኩህ እኮ ነው አይደል እንዴ? ደላሎቹ ከዋኖቹ ጋር እንገናኝም። እኔ ማን ወይስ ከሷ ጋር ነው የሚገናኙት? ሊሆን ይችላል እንግዲህ አላውቅም ከሷ ጋር። ምክንያቱም አንድ ቀን ተገናኝተህ ከማታውቀው ሰው ጋር እንዴት ነው በስልክ ብቻ ተማምነህ ይሄን ያህል ገንዘብ ይሄን ያህል ብር እየወሰድክ እንትን የምትለው? ገንዘብ ይገባልኛል። ያስጀመረችህ እሷ ናት። ራሴን አገኘሁት ታዲያ የምትለው ምንድን ነው? አዎ በቃ እሷ አስጀምረ ነው የሚሆነው። እዚህ መካከል ውስጥ ራስን አግኝተው ሊሆን ይችላል። አዎ አግኝተዋል አይደለ? አሁን እንደሚገባኝ ለሷ ካለ አመለካከት ለሷ ካለ ፍቅር የተነሳ ሊሆን ይችላል እያደባበስክላት ነው ያለው። በሷ የተነሳ ነው የምታገኛቸው እነዚህን ሰዎች። ግን እኔ ሰዎችን በአካል አላውቃቸውም። ለአንተ ደግሞ አስብ ነው የምልህ። አሁን ለራስህም እያሰብክ እኮ እያሰብኩ እየነገርኩህ እኮ ነው። ተረዳኝም እየነገርኩህ ነው። ግን እኔ ሰዎችን በአካል አላውቃቸውም። እንደዚህ አይነት ታውቃቸዋለህ። እንደዚህ አይነት ሚሽን ተሰጥቶኛል ትለኛለች። ያንን ነገር እናደርጋለን፣ ለደላሎች እንሰጣለን። እሷ ናት የምትነግረህ? አዎ እንትን ትለኛለች። ቴክስቱም ለኔ ይገባልኛል፣ ብርም ይገባልኛል። አሁን ጨቅላ ህፃናቶች አሉ፣ ከሆስፒታል የሚወጡ አሉ፣ ከትምህርት ቤት ከመዋለ ህፃናት የሚወጡም አሉ፣ ከፍ ያሉ። እንደዚህ ደግሞ 4-5 ዓመት የሆናቸው ደግሞ እነሱን ደግሞ በቃ አንተ የሰጠህ ሚሽን ትሰጣለህ። በቃ የሚሰጠን እንደዚህ አመጣ እዚህ ቦታ ስትባል ትወስዳለህ፣ ተስረክባለህ፣ ገንዘቡ ወይ አካውንት ይገባላል። በቃ ሌላ ምንም የምታውቃቸው ነገር የለም። እና እንደ ማስፈራሪያ ነገር ተጠቀበዋል። የመጀመሪያው ከገባው በኋላ እንደዚህ አይነት ነው ገዝቶ የሰራሁት። ልጆችም ደግሞ ይሞቱባቸዋል። የስራው አካል ነው። በቃ እንደዚህ ስንላቸው እነሱ የሚያስፈራሩናል። ማድረግ ያለባቸው እንደዚህ አይነት ቦታ መጋዘን አለ፣ እዛ ወስዳችሁ ቀበሩና በቃ እንቀብራለን። መጋዘኑ ማን ነው የሚያዘጋጀው? አሉ በቃ ተዘጋጅቶ ነው። ቁልፍ እንደዚህ አይነት ቦታ ላይ ተቀምጧል። አስገዝ እንደዚህ አይነት ቦታ አስገባ ትባላለህ። እዛ ቦታ ውስጥ ማንንም አናገኝም። ከኛ በኋላ የሚገቡት ሊያገኙ ይችላሉ፣ አያገኙም፣ አላውቅም። እሱ እኛም ስንገባ ባዶ መጋዘን ነው የምናገኘው። የተዘጋጀልን እንትን አድርገን እዛ ቀብረን እንወጣለን። ምንም ግን የሚሰማህ ነገር የለም? እንደዚህ አንድ ህፃናቶች ላይ እንደዚህ አይነት ነገር ስታደርግ ቢሰማኝ ምን ላድርግ? መጀመሪያ ሳልገባ ነው። ከዛ በኋላ ያስፈራሩኛል። በቃ ታሰራለህ ወይ እንገላለን፣ እንደዚህ አይነት ቦታ ይሄን ካላደረክ ምናምን ትባላለህ፣ ትሰራለህ። ይሄ ሰውዬ እኮ እየቀላበደ ነው። አንዴ አውቃቸዋለሁ አንዴ አላውቃቸውም የምትለው ምንድን ነው? እየቀላበድኩ አይደለም፣ እውነቱን ነው እየነገርኩህ። አንዴ አውቃቸዋለሁ አንዴ አላውቃቸውም። ይኸውልህ ለእሷ ብለህ እዚህ ለራስህ ላይ ጦስ አታምጣ። ለእሷ ብለህ እኔ ለማንም ብዬ ጦስ አይደለም እያልኩህ፣ ለራስህ ላይ ጦስ እያመጣህ ነው። ራስህ ላይ ጦስ አላመጣሁም። እየፈረድክ ነው። አሁን አንተ እየነገርኩህ አይደል የምትለው? የምፈልገው መረጃ እየነገርኩህ አይደል? ሌላ ምን ትፈልጋለህ? አዳምጥ ዝም ብለህ በቃ አይደል አይደል? በቃ እንደዚህ አይነት ስራ ውስጥ ገብቻለሁ። በቃ እንደዚህ አይነት ነገር እንሰራለን። በቃ የምትፈልገው ሌላ ምንድን ነው? ከኔ ምን ማፈለግ? ደበደብከኝ። የምታስለምኗቸውስ ልጆች ደበደብከኝ። እኔ እንዴት ነው የምታመጧቸው? በቃ አሁን የሚለመኑት የምታስለምኗቸው ልጆች እንዴት ነው የምታስመጧቸው ከተለያየው ቦታ? እሱን ደግሞ ሌሎች ልጆች አሉ ለኛ የሚያመጡልን። እነሱ ያመጡልናል። እነሱን እንዲለምኑባቸው የሚሆን አንዳንድ ደግሞ አለ ራሱ የቻለ ደግሞ እንትን አለ ሊስትሮ እንዲሰሩ የሚያደርግ ሊስትሮ ሰርተው የቀኑ ሙሉ ገቢያቸው የሚቀበላቸውም እንደዚህም አለ። አብረው ከአንተ ጋር የሚሰሩ ማለት ነው። አዎ በቃ እንደዚህ ያመጧቸዋል። ህፃኖቹ ይመጣሉ። አሁን እንደዚህ 4፣ 5 ዓመት 6 ዓመት የሆናቸው ልጆች እንደዚህ አይነት ሙያ ላይ ያሰማሯቸዋል። ወደ ውጭ ለእርዳታ ምናምን እንደዚህ መሀል ለሆኑ ምናምን ደግሞ እነኚህ 3 ዓመት 2 ዓመት 3 ዓመት 6 ወር የሆናቸው ይሰጣሉ። እነሱ ልጆቹን እንዴት ነው የምታስመጧቸው ከክፍለ ሀገር? ቤተሰቦቻችሁን እንዴት ነው የምታሳምኗቸው? ወይስ እየጠለፋችሁ ነው የምታመጡት? ይጠለፋሉ። ከትምህርት ቤት ይጠለፋሉ። ከሆስፒታል ከማቆያ ቤትም ይጠለፉ ይመጣሉ። እንደዚህ አይነት መንገድ ነው የምንሰራው እና ብቻ እኔ አሁን እውነቱን የምነግርህ አሁን ይሄን መረጃ የምታጠፋልኝ ከሆነ እኔ በቃ ሰዎቹን አላውቃቸውም ነው። በቃ ስለ ሚሽን ይሰጣል። ስራህን ስራ እንደዚህ ስትባል ትሰራለህ። ኮከቤ መጀመሪያ ጓደኛህ ነበረች። ማነች ኮከቤ? ኮከቤ አሁን መታ የነበረው በቢላ ልትወጓት የነበረችው። እኔ አልወጋትም ግን ቆመ እያየህ ነበር። ሚስት ልትወጋ ስትል እየሞከርኩ ነበር፣ ግን እየገላገልክ አልነበረም። ቁጭ ብለህ እያያቸው ነው የነበረው። እሳት ደናግጬ ስለነበር እናንተም ሲገቡ እንትን ያልኩ። ምን አይነት ሰው ነው በእናታችሁ? ኮከቤ ማናት? ማነች ኮከቤ? አታውቃትም ኮከቤ? አሁን ስለሷ ስለምጠይቅ ባቃተስ? ይሄ ሰውዬ በጣም ቅልምድምድ ነው ያደረገው ዛሬ ማለት በቃ ምን የምፈልገውን መረጃ ነገርኩህ አይደል? አዎ ስለ ኮከቤና ስለሷ ምን ስለኔና ማወቅ ስለሌለብኝ ስለኔና እሷ ግንኙነት በቃ ምንም አይደለችም። አውቃታለሁ። በቃ ምንህም አልነበረችም በፊትም። በቃ እሷ ያለፈ ታሪክ ነው። ይሄ ሲጀመር ውሸታም ነው። ይሄን ለህግ አካል አሳልፋችሁ ስጡልኝ ላሉት ደጅ ላይ ለፖሊሶች እሷን አስገቧት።
ይሩታ ለግበንት እናቷን እሷ ነች እንደዚህ የምታረገኝ። እናቷ ላይ በላች ባለጌ። አልበረደልሽም? እንዲያው ነው። ምን ይበርድልኛል? ምን አረኩና ነው የሚበርድልኝ? ምንም አላረግሽም። ምን አረኩ? ምን አይነት አይምሮ ነው ግን ያለሽ አንቺ? ምንም አላረግሽም። ምንም አላረግሽም። እዚህ ውስጥ ያስቀመጥሽው ምንድን ነው? ምንም አላስቀመጥኩ። ምንም አላስቀመጥሽም። ስታወሪ የነበረው ምንድን ነው? ምንድን ነው ያወራው? ካንተ ጋር ብቻለሁ። ሲጀመር አንተ የቲቪ ሾው ምናምን ብለህ አይደል እንደ መጣክ? አይደለም። እኔ ማርማሪ ጋዜጠኛ አቤል እባላለሁ። እሺ አይወልሽ ከመጀመሪያው እንደዛ አትልም ነበር ታዲያ? ልብ ካለ ከዛስ ልትደራደር ደብዛሽን ልታጠፊ ከመጀመሪያው በነግርሽ ማለት ነው። ምንም ዳብዛ የሚጠፋ ነገር ቆፍረሽ እዛ መጋዘን ጋር ያስቀበርሻቸውን ልጆች ልታጠፊ ያስወጥተሽ ስለሱ ስታወሪ ነበር አይደለ? የት ነው ያወራኝ? ይታይሻል ከላይ እዛ ጋር ከበሩ ስር ማለት ነው። ከነጩ ስር ካሜራ አስቀምጠን እንሄድ ነው። መጀመሪያ ልናዋራችሁ በመጣንበት ሰዓት ካሜራ አስቀምጠን እንሄድ ነው። ሁሉንም ስታወሪ ይኸውልሽ፣ አሁን ምንም አትቀለባብጂ። ስታወሪ የነበረውን ነገር እኮ እየነገርኩሽ ነው። መቼም ቤት ውስጥ አልነበርኩም። ስታወሪ የነበረውን ነገር ስለ ልጆቹ እየሰማሁሽ ነበረ። እንዴት? ሁሉ ወንጀልሽን እየሰማሁሽ ነበረ። በካሜራ ውስጥ ሪከርድ እያደረግንሽ ነበረ። ካሜራ አስቀምጣችሁ ነበር ሄዳችሁ? በእናትህ አዎ፣ በእናትህ በቃ አሁን ተረጋጋሽ። ምን አልበል ማለት ምንድነው? የሚያደራድረን ጉዳይ ካለ እኛ እንጨርሰዋለን። በእናትህ የምፈልገው ነገር ካለ ብዙ ነገር አለ። ብዙ መረጃ ፈልጋለሁ እኮ በቃ ፈልገውን ብር ሰጣለሁ። እኔ እንደዚህ እንትን እንዳትል፣ ሚዲያ ላይ በተለይ እንዳታወጣው ይሄን ነገር። ሚዲያ ላይ ነው የምለቅልሽ። ለምን ትለቀዋለህ? እንደራደር እያልኩ እኮ ነው። ጥሩ ድርድር ከሆነ ማለት ነው መጀመሪያ ከመደራደራችን በፊት ይሄን ነገር እንዴት እንደምታረጊ እንዴት እንደገባሽበት እንድትነግሪኝ ይፈልጋለሁ እኮ። ይሄንን መጀመሪያ አጥፋ። አጠፋልሻለሁ። አሁን እኮ እኔ እጅ ላይ ነው ያለሽው። ብፈልግ አጠፋለሁ፣ ብፈልግ አላጠፋም። ስለዚህ ማመን ያለብሽ አንቺ ነሽ። እንድነግርህ እኮ ነው የምታጠፋው። ስጠኝ እስቲ። ሁለተኛው ፋይል አለ አይደል? ይሄኛው የመጀመሪያው ለሱ ያጠፋውለት ስላለ ይኸውልሽ። እሺ ደልተው እነግርሃለሁ ሁሉንም ነገር። እሺ ወይኔ ጉዴ ፈላ። እንዴት ጀመርሽ ይሄ ነገር? እኔ በእናትህ የክፍለ ሀገር ልጅ ነኝ። በቃ ህይወቴን አታመሰቃቅለው በእናትህ። በቃ የክፍለ ሀገር ልጅ መሆንሽ ታዲያ እንዴት እንደዚህ አይነት ነገር ውስጥ ትገቢያለሽ? የክፍለ ሀገር ልጅ ነኝ። በቃ ምንድነው አንተ ከኔ የምትፈልገው? ብር ነው የምትፈልግ? ብር ከሆነ በብር በብር እንጨርሰው። ወደ ብር ከመምጣታችን በፊት አሁን ምን ተደለተ ብለሽ ነው? ይኸውልሽ ከብር በፊት አሁን እኮ ተማምነን ነው አይደል እያወራን ያለነው። መንገዱን ማወቅ ፈልጋለሁ። እንዴት እንደጀመርሽ፣ እንዴት እዚህ ወጥ ውስጥ እንደገባሽ ያረግልኛል ስለምፈልግ ነው። ይሄን ማወቅ ስለምፈልግ ነው። ያለበለዛ ማለት ነው ከነ ህፃን ልጅሽ አሁን ተደልቷል ካልሽ መረጃ ማለት ነው ከነ ልጅሽ አንቺ ያልሆነን ልጅ እዚህ በማስቀመጥሽ ብቻ ባሉት ፖሊሶች አይተሻቸዋል አይደል? ውጪ ባሉት ፖሊሶች አሲዤ ወደ እስር ቤት አስወስድሻለሁ እኮ። አንተ ከኔ ምንድነው የምትፈልገው? በዚህ ብቻ መያዝ ትችያለሽ። አሁን ተደልቷል ብለሽ ከሆነ በዚህ ቪዲዮ እንደዚህ እየሆንሻለሽ በዚህ ልጅ ብቻ ትይዣታለሽ። እዚህ ቤት ባለው ምንድነው ከኔ የምትፈልገው አንተ? እንዴት እዚህ ነገር ውስጥ ገባሽ ማወቅ ፈልጋለሁ። ማን ያስገባሽ? እነማን ናቸው? እኔ መስተንግዶ ስሰራ ካፌ ነው የተዋወቅኳቸው ሰዎች። እሺ። እና በቃ ማለት እዛ ግሪስ ሲንቀጠቀጥ እየዋለ የሚከፍልኝ ክፍያ በጣም ትንሽ ስለነበረ ቲፕ ነበር እዛ ጥቅማ ጥቅሙ እና ያ ነገር ከዛ ነገር ኦቨር እንደሚከፈለኝ ምናምን ሲነግሩኝ ነው ሰዎቹ እዛ የሚጠቀሙ ሰዎች የገባሁበት። በቃ ለጥቅም ነው የገባሁበት። እንዴት ነበር የምታገኛቸው ሰዎች? ሰዎቹ እዛ ይጠቀማሉ፣ ይመጣሉ። እና ከዛስ በኋላ እንዴት ነበር? ስራ ውስጥ ከገባሽ በኋላ እዚህ ስራ ውስጥ ከገባሽ በኋላ ቤት ውስጥ የሚያስቀጥርሽ የነበሩት ምን አይነት ሰዎች ናቸው? ደላሎቹስ በመሀል እነማን አሉ የሚያገናኟቸው? በቃ እንትን አላቸው፣ ተልኮ ያላቸው አሉ። እኛን ደላሎቹ ቤት ያመቻቹልናል። ሰራተኛም የቆየ ሰራተኛም ቢሆን ያስወጡልናልና እኔ እገባለሁኝ ልጆችን አወጣለሁ ማለት ነው። እንዴት ነው ማወጣቸው? በቃ ትምህርት ቤት የሚማሩ ከሆነ በቃ አሳልፌ እሰጣቸዋለሁ ልጆቹን።
የሚወስዱ ሌላ ናቸው። የሚጠለፉም ልጆች አሉ። አሁን የሚጠልፉትንና የሚጠለፉትን ነው ማመቻቸ። ካመቻቸሽ በኋላ አንቺ ሚናሽ ምንድነው? ቤት ውስጥ ባለሽበት ሰዓት መረጃ ወጣለሁ። ሰዎቹ ለፖሊስ ይሄዳሉ ወይ አይሄዱም፣ ብሩን አስገብተዋል ወይ አላስገቡ የሚለውን ነገር ከሰዎቹ የሚያወሩትን በስልክም የሚያወሩትን ቁጭ ብለው የሚያወሩት ነው። አንቺን ጠርጥሮሽ የሚያውቅ ቤት ባለቤትም የለም? አይ ማንም የለም። ምክንያቱም አብሬያቸው ስላለሁ ጠርጥረውኝ ነው። ሌላስ ለምን አላማ ለምን ስራ ታውላላችሁ ልጆቹን? አሁን ህጻን ልጅ ነው እዚህ በብዛት የምታስቀምጡት እያመጣችሁ፣ ከዛ ውጭ ደግሞ ለተለያየ ስራም የምታመጣቸው ልጆች እያሳገታችሁ እንዳለ አውቃለሁ። አዎ ለብዙ ነገር የሚውሉ ልጆች አሉ። ለምሳሌ ከፍ ያሉት ወደ ክፍለ ሀገር ከብት ጥበቃ ምናምን ይላካሉ። ከፍ ያሉት ከ9 ዓመት በላይ የሆኑት ማለት ነው። ከ9 ዓመት በታች የሆኑት ደግሞ ሊስትሮ ልመና ላይ እንዲሰማሩ እናደርጋለን። እዚህ አዲስ አበባ ማለት ነው። ከተማ ላይ ደግሞ በጣም ጩጬዎቹ ደግሞ ጉዲፍቻ ተመቻችቶ ይሄዳሉ። መሀል ለሆኑት ምናምን ነገር ደግሞ ይሰጣሉ። ይሄን ነገር እሱን እኔ ያልሰራም። በቃ እኔ የሚሰረቁትንና ሰራቂዎችን ብቻ ነው ማመቻች። እሺ ዋናዎቹን በምን አይነት መንገድ ነው የምታገኛቸው? በስልክም እነዛ ካፌ ላይ የተዋወቋቸው ሰዎችም ናቸው የሚሰሩ ከኔ ጋር። ቤታቸው ድረስ ትሄጃለሽ ማለት ነው? ቤታቸው አልሄድም። የምንፈልገውን ነገር ወይ ካፌ ነው ወይ ሆቴል ነው የምንጨርስ። እሺ ልጁ ያለው የቱ ጋር ነው? እዚህ ያለው እሱ አስፈላጊ ነው? አዎ አስፈላጊ ነው። የቱ ጋር ነው ያለው? መኝታ ቤት ነው ያለው። ነይ ትንሽ አሳየኝ። አዎ ነይ ትንሽ ይሄና ደጅ ውሰዱት። እሷንም አስወጣት። እንግዲህ ተመልካቾቻችን እንዳያችሁት ነው። ዛሬም ያው በድጋሚ እንደ ሌላ ጊዜው አንድ ልጁ ደስ በሚል ሁኔታ ለነገሩ በመሀል ላይ እነሱ እንደጅ በነበሩበት ሰዓት እጅ ከፍንጅ እንደያዝናት እንትን ለማድረግ ነው እንጂ ቪዲዮ ውስጥ ለማስገባት ነው እንጂ ልጁ በጤንነት ላይ በጥሩ ሁኔታ ላይ እንደነበረ የኛ ሰዎች አይተውታል። እኔ እዚህ ጋር ስለነበርኩኝ ነው። ከኋላ ሆነው እየነገሩኝ ነበረ። ያው የአንድ ልጅ ነፍስ ተርፏል። ግን በሚያሳዝን ሁኔታ ደግሞ ብዙ ልጆች የተቀበሩበት ከልጆችም ውጭ ያው ከፍም ያሉ ከ1 ዓመት ጀምሮ እስከ 13 እስከ 14 ዓመት ወንድም ሴቶችም እንደነበሩ ነው በመሀል ላይ ቪዲዮ በሚጠፋበት ሰዓት እየነገሩኝ የነበረው። ያው እነዚህ ባልና ሚስት እንግዲህ ያው እዚህ ደረጃ ላይ እንዴት እንደደረሱ የህይወት ውጣ ውረዳቸውን በየመሃሉ እንዴት እዚህ ሁኔታ ላይ እንደገቡበት እያየን ነው። ግን አንድ አይምሮ ያለው ሰው፣ አንድ ጤነኛ ያለው ሰው እንዴት እንደዚህ አይነት ስራ ሊሰራ ይችላል? ያው ቅድም እንዳያችሁት ነው። ሰርቶ ስለማደግ፣ ሰርቶ ስለመለወጥ፣ ስለ ጥሩ ህይወት ከታች ስለመነሳት፣ ስለ ቤተሰብ የተለያየ ነገር እነዚህ ባልና ሚስት እየነገሩን ነበረ። ከመናገር ባለፈ ግን ለምን አልኖሩትም? ለምን በዚህ የህይወት መስመር ውስጥ ይህን ነገር እያወቁ አልቀጥሉትም? ለገንዘብ ብቻ ነው ወይ? ይሄ በጣም ጥያቄ የሚያስነሳ ነገር ነው ማለት ነው። ሁለተኛ ይህንን ነገር እንግዲህ የነገረችን ጠቋሚያችን ኮከብ አለች። ኮከቤም ደግሞ በዚህ ነገር ውስጥ በዚህ ሚና ውስጥ መጨረሻ ላይ ነበረችበት፣ ዞሮ ነበረችበት እዚህ ነገር ውስጥ። ስለዚህ እሷን ከህግ ተጠያቂነት የሚያድናት ምንም ነገር የለም፣ መታ ስለጠቆመችን ብቻ ማለት ነው። በተለያዩ ወደኋላ መለስ ብለን ቪዲዮዎቻችን ላይ ብንመለከት እንግዲህ አብዛኞቹ ጠቋሚዎቻችን መጥተው የነገሩን አሉ። ያው እንዲታረሙ መጀመሪያ ላይ እርምት ውስጥ እንዲወስዱ፣ ግን ከባድ ወንጀል ውስጥ ተዘፍቆ የነበረ የሰው ህይወት የመጥፋት አይነት ነገር ውስጥ የነበሩበት እነሱ ወደ ህግ እንዲቀርቡ ነው ያደረግነው። ቀለል ያለ ወንጀል ደግሞ የሰሩትን እንዲታረሙ አይነት ነገር ከህግ አካል ጋር እየተነጋገርን የህግ እርምት እንዲወስዱ እያደረግን ነው። ዞሮ ያው ዋናው ትልቁ ቁም ነገር ምንድነው? መማሪያ እንዲሆን ነው ማለት ነው። መማሪያ መሆኑን ደግሞ እያየንበት ያለነው ነገር ምንድነው? ያው የተለያዩ ተመልካቾቻችን ናችሁ ጠቋሚያችን እየሆናችሁ ያላችሁት ማለት ነው። እንደዚህ አይነት ነገሮች ስታዩ ስትመለከቱ፣ በአቅራቢያችሁ በአካባቢያችሁ እኛ ጋር እንዲሁም የተለያየ ሚዲያ የኛን ጓደኞች እንደዚህ እየሰሩበት ያሉ ላይ ጥቆማ እንድታረጉ እንድትናገሩ፣ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን በዚህ መልኩ
እንድታስቀምጡ በትህትና እንገልጻለን ማለት ነው። እንግዲህ ዛሬ የነበረን ቆይታ ይህን ይመስላል። ባልና ሚስትንም ጠቋሚያችንንም ሶስቱንም ለህግ አካል አሳልፈን ሰጥተናል። በድብቅ ካሜራ የነበረውንም የህፃን ልጆች ቦታ ተቀብሮ የነበረበትን ቪዲዮም አያይዘን ለህግ አካል አሳልፈን ሰጥተናል። እንግዲህ የእጃቸውን ነው የሚያገኙት ማለት ነው። እንግዲህ ይህን ፕሮግራም እየተከታተላችሁ የነበራችሁ ይሄ ፕሮግራም አብዛኛው ማህበረሰብ ጋር እንዲደርስልን ላይክ ሰብስክራይብ እንድታረጉልን ሼር እንድታረጉልን እንጠይቃለን። እናመሰግናለን።